ዳኒ ምንድን ነው ያደረከው? ቤዛ ጎዳሻት መሰለኝ። ቆይ ምን ልናደርግ ነው? ይኸውልህ ዳኒ፣ እሷን ካላገትናት የምንፈልገውን ነገር አናገኝም። ፍቅር ቆይ አንቺ ቀስ ብለሽ አትመቻትም እንዴ? ልትገያት ነው እንዴ? አትጨነቅ፣ ቀስ አድርጌ ነው የመታወት፣ አትጎዳም። አሁን ዝም በል። ፍቅር ዶክተር እየተረጋጋ። እሷ ጨካኝ ነች፣ ጥላ ሄደች አይደለ? እኔ ግን መቼም ቢሆን አልተውክም። ይኸውልሽ ትሰሚኛለሽ፣ በድጋሚ አጠገቤ እንዳትደርሽ። ይሄ በጣም ትንሽ ነው እንዴ? ተናግሬያለሁ። አጠገቤ እንዳትደርሽ። የሚያከላጠና ለማን ነው? ሰላም ጤና ይስጥልኝ። እንዴት ናችሁ? የሰራተኛዋ አደይ ድራማ ፋሚሊዎች፣ የሰራተኛዋ አደይ ድራማ ቤተሰቦች እንዴት አላችሁ? ደህና ናችሁ? ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው ወይ? እኔ ጋር ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው። ጽጌረዳ ድራማን እንዴት ሰራተኛዋ ሶሪ ሰራተኛዋ አደይ ድራማን ዛሬ እንዴት አያችሁት? እንግዲህ ሰራተኛዋ አደይ በጣም አሪፍ የሆነ አካሄድና ደስ የሚል አካሄድ እየሄደ ነው። በጣም አሪፍ አካሄድ በጣም አሪፍ ማለት ነው። በጣም አሪፍ የሆነ አካሄድ ነው እየሄደ ያለው። ጥሩ አካሄድ ነው እየሄደ ያለው። ተመችቶኛል። ለማንኛውም እንግዲህ ዛሬ የዲቭ እህት ለሩታና ለዶክተሩ ትልቅ ችግር ነው የሆነችው። በጣም ትልቅ ችግር። በጣም ትልቅ ችግር ነው የሆነችው። ምን አይነት ተንከሲስ ነው የሆነችው ልጅቷ? የሌለ በቃ የሌለ ሊዱን እያደረገች ነው። ሊዱ የሌለ እያበሳጨችኝ ነው። የሌለ እያበሳጨችኝ ነው። እንዴ በሰዎቹ ፍቅር መሀል ገብታ ዶክተርን በማስፈራራት ይዘዋለች እና አደይና ዶክተሩን አንድ ላይ አይታ ነበርና ያንን ነገር ከአንተ ከኔ ጋር ማጥቶን ከሆነ ያንን ነገር ያው ለዲቭ እነግረዋለሁ ብላ ስታስፈራራ ስትዝትባቸው ስታንበጫብጫቸው ነበር። ዶክተሩም በዛ ምክንያት ወደዚህ ስትሎ ወደዛ ይላል፣ ወደዚህና ስትሎ በቃ እንደዛ እያደረገ ነበርና ሩታ ደግሞ ያንን ነገር ስታይ በጣም ነው የተበሳጨችው። በጣም ነው የተቆጣችው፣ የተናደደችው። እንዴት እንደዚህ ታደርጋለህ? እንዴት በእኔ ላይ እንደዚህ ታደርጋለህ? እኔ ላንተ እንዲህ የሆንኩልህ አንተ እንዴት እንደዚህ በእኔ ላይ ታደርጋለህ? ምናምን ብላ የሌለ ገጭጓ ስትልበት ነበር። ኢቭን መጨረሻ ላይ እንደውም በጥፊ መተዋለች ዶክተሩ አጠገቤ እንደደርስ ምናምን ብላ ነው ከዛም በኋላ ሄደችውና ሊዱ በጣም በመጥፎ ሁኔታ ነው የተመለሰችው ወደ ድራማው። በጣም በመጥፎ ሁኔታ ማለት ነው። የሚያስጠላ አይነት ገጸ ባህሪ ነው የመጣችው። ብቻ ዶክተሩን እንደፈለገችው ስታሸው ነበር። ወደዚህ ወደዛ ስታደርገው ነበር እና መጨረሻ ላይ እንዳያችሁት ነው። ዶክተሩ ተናዶ በጣም ሊዱን በጥፊ መተውታል። ከአሁን በኋላ አጠገቤ እንዳትደርሺ፣ በሚሄድበት እንዳታልፊ፣ ዋጋሽ ነው የሚሰጥሽ ምናምን ብሎ ለጥፎ ነው የለቀቃት። እንግዲህ ሊዱ አሁን በዴቭና በአደይና በዶክተሩ መካከል ጠብን ልትዘራ ትችላለች ብዬ አስባለሁ። ምክንያቱም አሁን ስላናደዳት ያየችውን ነገር ለዴቭ ልትናገር ትችላለች። በዛን ታይም ደግሞ ዴቭ ከአደይ ጋር ከዶክተሩ ጋር ትልቅ ግጭት ይፈጠራል ብዬ አስባለሁ። እና እናንተ በዚህ ጉዳይ ላይ ምን አይነት እይታ አላችሁ?
በዚህ ጉዳይ ላይ ምን አይነት ምልከታ አላችሁ? እስቲ ምን ታስባላችሁ በዚህ ጉዳይ? ምን ታስባላችሁ? እና ወገንታት ምን ታስባላችሁ? በጣም ትልቅ ችግር ይፈጠራል ብዬ አስባለሁ። ደግሞ እንደምታስቡት ያው ዴቭ መጥቷል እና አሁን ሊዱ ቀጥታ ከነገረችው በጣም ትልቅ የተባለ ትርምስ በመካከላቸው ይፈጠራል ብዬ አስባለሁ። በሌላ በኩል ደግሞ አደይን አስደንግጧት ነበር። እንግዲህ አደጋ ደርሶባቸዋል ተብላ ነበረ። አደይ ተደውሎላት ተነግሯት ነበር ባቡሬና ለሊ አደጋ ደርሶባታል ምናምን ተብሎ እና ሮጣ ስትወጣ ነበር። ብቻ መጨረሻ ላይ እንግዲህ ለሊ ደውላላት ነበር ያው ደህና እንደሆኑ እና እየመጡ እንደሆኑ ስትነግራቸው ነበር። በዛ አልፏል። እሱም ነገርየው በዛ ተረጋግቷል። እኔ ያቺ ተንገሲጫ ቅስቷ እንደዚህ እንደምታረግ ገምቼ ነበር እና ያው እሷ ናት እንደዛ ያደረገችው። ብቻ ከባድ ናት። እሷ እንደሆነች አላወቁም። እሷ ቢሆኑ ይጠነቀቁ ነበር። መጥፎ ነገሩ እሷ እንደሆነች ጠላታቸውን አለማወቃቸው ነው። በሌላ በኩል ደግሞ ዶክተሩ ቤዛን ይዞ መሬት ላይ ሲጎትታት ነበር። እንግዲህ ዳኒ ኋላ መቶ ዶክተሩን በዱላ ነው በድንጋይ አናቱን ፈልጦታል። ከዛም በኋላ እንግዲህ እህቱን ይዞ ሸብለል ሲል ነበረ። ማናት እቺ ፍቅር መሀል ላይ መጣ። ወዴት ትሄዳላችሁ ነው በቃ እኔ ልደብቃችሁ ምናምን ብላ ይዛቸው ሄዳ ወደሚደበቁበት ቤት ስታመቻችላቸው ነበር። እንደዚህ ሆኖ ፍቅር ለነሱ ጥሩ ናት። እውነት ለመናገር ለመጥፎ ሰዎች ነው ልክ እንደሷ መጥፎ ለሚያደርጉ ሰዎች ጥሩ ሆነች። ለጥሩ ሰዎች ጥሩ መሆን ሲገባት ለመጥፎ ልክ እንደሷ መጥፎ ለሆኑ ሰዎች ጥሩ ሆነች። እንግዲህ ከዛም በኋላ ምን እንደተፈጠረ አይታችኋል። ምን እንደተከሰተ ምን አፕን እንዳደረገ በጣም በሚገርም ሁኔታ ማለት ነው። ቤዛ ፍቅርን የማገት ድራማ ሰርታለች። ፍቅር እንግዲህ ቤት ካስገባቻቸው በኋላ ምግብ ምናምን ይዛ ከውጭ መታ ነበርና ረጅም የዱላ ይዛ ቤዛ ልክ ፍቅር ስትገባ ጀርባዋን መታ ነው የጣለቻት። ጀርባዋን ብላት ነው የጣለቻት። በጣም በሚገርም ሁኔታ ማለት ነው። ስለዚህ ያው እሷን ማገት አለብን። ይህ የግድ ነው በዚህ መንገድ ነው የሚሰራው ምናምን ስትለው ነበር። ብቻ ባጎረሰች እጇ ተነከሰች። ስታጎርሳቸው ያው እባብ ሆኑባት። እባብ ውሃ ብታጠጣው ይነድፋል፣ ብታበላውም ይነድፋል እና እባብ ነው የሆኑባት ለፍቅር ማለት ነው። ከባድ ነው ብቻ ያለው ሁኔታ በጣም
በጣም ከባድ ነው። እስቲ ለማንኛውም ቀጣይ ክፍሎች ላይ ይፈጠራል ይከስታል ብላችሁ የምታስቡትን ማንኛውም ሀሳብ፣ አስተያየት፣ ግምት በሙሉ በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ለዚህ ቻናል አዲስ መሆናችሁ ሰብስክራይብ በማድረግ የደወል ምልክቱን እንዳይዘነጋ ባይ